በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ ልዑል እግዚአብሔር ቤተሰቦች እንደምን አላችሁ? አሜን። በቸርነቱ የጠበቀን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዕለተ ረቡዕ ላይ እንገኛለን። በሰሙነ ሕማማት ሳምንት ይህች ዕለት ምክረ አይሁድ ማርያምን ተኅፍረት በጌታችን በመድኃኒታችን በኢየሱስ ክርስቶስ እግር ስር እንባዋን እያፈሰሰች በፀጉሯም እያራሰች ሽቱ አፍስሳ ስለሰራችው ኃጢአትና በደል ከእግዚአብሔር አምላካችን ስርየትን የለመነችበት ዕለት ናት። ዕለተ ረቡዕ ምክረ አይሁድ የሚባልባት ዕለት ላይ በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ ስለመሰጠቱ ቁርጥ ውሳኔ ከአይሁድ ሸንጎ የወጣበት ዕለት ናት። ይቺ ቀን እውነት ከሌሎቹ ዕለታት በበለጠ መልኩ ከስቅለት ደግሞ ባነሰ የምታስፈራ የምታስጨንቅ ዕለት ናት። ይህች ዕለት የሰማይ መላእክትን ሰብስቦ የሰው ልጆችን ላድናቸው ወድጃለሁ መርጫለሁ ብሎ አትፍጠረው ብለው ሲናገሩ፣ ነገር ግን በእመቤታችን በኩል እንደሚያድነው ቃል የገባለትን የሰው ልጆችን በላይ በሰማያት ቅዱሳን መላእክቱን ትቶ የወረደውን ጌታችን ኢየሱስ ክርስቶስን የፈጠራቸው የሰው ልጆች ተሰብስበው እንስቀለው ብለው የወሰኑበት ነው። ይህች ዕለት 12 ሐዋርያትን 72 አርድእትን 36 ቅዱሳት አንስት 120 ቤተሰቦቹን ሰብስቦ ስለ ዓለም ድህነት ቀን እየሰበከ ማታ ደግሞ ያስተማረውን በምስጢር እየተረጎመ ስለ ሰው ድህነት ይወጣ ይወርድ የነበረውን አምላካችንን በሌሊት በማታ ተሰብስበው ፍርድ አጉድለው ጌታችን ኢየሱስ ክርስቶስን ለመግደልና ለመስቀል የወሰኑባት ዕለት ናትና እውነት የሰው ልጅ እግዚአብሔር ያሰበውና እሱ ለእግዚአብሔር ያሰበለትን እንዴት የተለያየ እንደሆነ በጣም የምናይበት ናት። ይህች ዕለት ጌታችን ኢየሱስ ክርስቶስ ሰዎች ስለሱ ተሰብስበው ምን ያክል ክፋት እንደሚያስቡ ያየንበት ጥግ ነው። እግዚአብሔር ደግሞ በአንጻሩ ሰዎች ላሰቡት ክፋት ሊያረቅበት የሚችለውን የፍቅሩን ጥግ ያሳየበት ሳምንት ነው። በዚህች ዕለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመስቀል ብዙ ክሶችን ይፈልጉ ነበረ። ምንም ምክንያት ግን ሊያገኙበት አልቻሉምና ሰንበትን ሽረሃል እንዳይሉት፣ በሰንበት ሕሙማንን ፈውሰሃል ብለው እንዳይናገሩት፣ ክፉ ነገርም መክረሃል ክፉ ነገርም አስተምረሃል በኋላ በጀርባ ሴራ ስራሃል ብለው ምንም ነገር እንዳይናገሩት ምንም ነውርና ነቀፋ ሊያገኙበት አልቻሉምና ብቸኛው ቀያፋ ተናግሮት ህዝቡና በዛ በአይሁድ ሸንጎ ውስጥ የተስማሙት ሰዎች ግን እሺ ብሎ የተቀበሉት ህዝቡ ከሚበጠበጥ አንድ ሰው ቢሞት ይሻላል ብለው ነውና ቀያፋ አላወቀም እንጂ መንፈስ ቅዱስ አምኖበት ባይሆንም ወደው ሰውነቱን ለቃለ ትንቢት አሳልፎ ሰጥቶ በቅድስና ባይመላለስም በቃለ ጽርፈት ያናገረው ነው። ስለ ህዝቡ ሲል ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሞት የተወሰነበት ዕለት ናት። ይህች ዕለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመግደል በመስቀል ሞት ተላልፎ ለመሰጠት የወሰኑባት ዕለት በጣም ብዙ ነገሮችን ስለ አይሁድ የምታሳይ ናት። አይሁድ የዚህ ሸንጓቸው የራሳቸው ህግ ነበራቸው። በፍጹም የማያፈርሱት በፍጹም ለዛ ህግ ተገዢ ሆነው ለብዙ ሺህ ዓመታት የተገዙለት ነበር። ነገር ግን ያቺ ዕለት ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ብለው ግን ብዙ ህጎቻቸውን አፈረሱ። የአይሁድ ህግ ብዙ ነበራት። ሸንጓቸው በበዓል ቀን ፍርድ ማከናወን አይችልም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀልባት በተወሰነባት በዛች በዕለተ ዓርብም ደግሞ ተፈርዶበት በተሰቀለበት ግን በዓል እንዳይደርስብን ብለው ስጋውን ለማውረድ ሲፋጠኑ አይተናል። ምርመራ በሚካሄድበት ምስክርነት በሚሰማበት ቀን የፍርድ ውሳኔ አይሰጥም። የምስክሮች ቃል እርስ በእርሱ ባይስማማ ተከሳሹ በነፃ ይለቀቃል። አንድ ምስክር በሌላ ምስክር ፊት ቃል መስጠት አይችልም። ከሳሹ ተከሳሹን በራሱ እንዲመሰክር ማድረግም አይፈቀድለትም። ለተከሳሹ ቢያንስ አንድ ጠበቃ ሊቆምለት ይገባል። ሊቀ ካህናቱ ሸንጎ ድምፅ እንዲሰጥ ይጠይቃል። ተከሳሹ ለምስክሮቹ መስቀለኛ ጥያቄም እንዲያቀርብ ይፈቀድለታል። አይሁድ እንኳን ወንጀል ፈጽሟል ያሉትን አንድ ወንጀለኛ እጅ ከፍንጅ ካልያዙት በስተቀር በምሽት ይዘውት ለፍርድ እንዲቀርቡ ሕጋቸው አይፈቅድላቸውም። በወንጀሉ አባሪ ተባባሪ በሆነው ሰው ጥቆማ ወንጀል የፈጸመውን አንድ ወንጀለኛ ሰው እንዲይዙም አይፈቅድላቸውምና አሁን የዘረዘርናቸውን እንኳን 10 የአይሁድ የሸንጎ ሕግ ብናየው በጌታችን ዘንድ ያላፈረሱት ምን አለ? እርሱን በእጃቸው አስገብተው ለማሰቃየት እርሱን በእጃቸው አስገብተው
እንደነሱ ስርዓት በድንጋይ ተወግሮ እንዲገደል ሳይሆን በአይሁድ በሮማውያን ስርዓት መሰረት ከባባድ ወንጀልን የሰሩ ሰዎች እንደሚቀጡት በመስቀል ላይ ተቀጥቶ እንዲሞትና ለሚከተሉትም ሰዎች በሙሉ ሀፍረትን እንዲለብሱ ሊያደርግ የሚችል ምን ያላፈረሱትና ምን ያልመከሩት ነገር አለ በዚች ምሽት። ይህች ዕለት ስለኛ ሲል ብዙ ምክርን የመከረ ስለኛ ሲል ሰው ሊሆንን የወደደ ስለኛም ደግሞ ሰው ሆኖ የተመላለሰ ጌታችን ኢየሱስ ክርስቶስን የሰው ልጆች ደግሞ በሱ ላይ ምን ያክል በጀርባ እንዳደቡበት የሚነገር ነው። ዛሬ እውነት ለመናገር እንደ አይሁድ ሸንጎ ተሰብስበን ጌታችን መድኃኒታችን ኢየሱስ ክርስቶስን አንስቀለው እንጂ አካሉ በሆነች በቤተ ክርስቲያን ላይ ተሰብስቦ ማን ክፉ ያላደባ አለ? ማን ክፉ ያልተነጋገረ አለ? አካሉ የሆነች ቤተ ክርስቲያን ህንጻዋ ብቻ አይደለችም። ከአፈር አበጅቶ ህይወትን እስትንፋስን እፍ ያደለየበትን ይህንን የሰው ልጅን ሰውነት ለማፍረስ ለመናድ አስነዋሪ የሆነውን ነገር ለማድረግ ምን ያልጎደለ ፍርድ አለ? ዓለም በጣም ነው የምትገርመው። ጌታችን ላይ በነገራችን ላይ ያላሳየችውን ፍቅርና ርህራሄ ክርስቲያኖች ይህች ዓለም ለነሱ እንድታሳያቸው መጠበቅ የላቸውም። ጌታቸውን በማታ እንደፈረዱበት ክርስቲያኖችም ሰው በማይሰበሰብበት በማታ ላይ ነው ፍርድ የሚተላለፍባቸው። አሁን ላይ ጌታቸው ያለምንም ህግ ተከሳሽ እንደመሆኑ ጠበቃ ሳይቆምለት ስለራሱም ሳይከራከር ራሱም መስቀለኛ ጥያቄ ሳያቀርብ እንኳን ሁሉም ነገር እሱ ሳይቀርብ ከጀርባው እንዳለቀ ሁሉ ዛሬ እኮ ክርስቲያኖች እነሱ ባልተገኙበት የሞት ፍርድ የሚተላለፍባቸው እነሱ ተገኝተው እንኳን መስቀለኛ ጥያቄ ሊጠይቁ ጠበቃ አቁሞ ስለመብታቸው ሊከራከሩ ይቅርና ያንን ሁሉ ነገር ተናፍቀው እንደ አምላካቸው እንደ ኢየሱስ ክርስቶስ እንደሚታረዱ በጎች እንደዚሁ ዝም ብሎ የሚፈረድባቸው ናቸው። ይህች ዕለት ለጌታችን ምክር የተመከረባት ናት። ይህች ዕለት ግን ብዙ ሰማዕታትን ብዙ ስለ ክርስቶስ ዋጋ የከፈሉ ጻድቃንን ደግሞ የምታጽናና ቀን ናት። ጌታቸው በእንደዚህ አይነት ጭንቅና መከራ ውስጥ ሆኖ የተቀበለውን ይህንን ያልነበረበትን ክስ ሲያስቡ እነሱ ምንም ክስ አያስጨንቃቸውም። ሰማዕታቱ በአላውያን ነገስታት ፊት ቆመው እነሱ በቆሙበት ምክር ሲተላለፍ እነሱ በቆሙበት ላይ የሞት ፍርድ ሲወሰን እኮ ምንም እንዲያውም አይገርማቸውም። ለምን? ጌታቸው እሱ ሳይቆም ፍርድ ተወስኖበት በተወሰነበት ፍርድ ቤት ነበረ ቆሞ እንዲህ ተደርጎብሃል እየተባለ እንደ አዲስ ክስ ሲነበብለት የነበር። ይህች ቀን እኛን እንድናይ ታረገናለች። ቀጠለን በዚህች ዕለት ላይ ለተረቡን ማርያምን ታፍረት ወደ ጌታችን ወደ ኢየሱስ ክርስቶስ ገብታ ሽቶ የቀባችበት ዕለት ናት። ጌታችን ስምዖን ዘለምጽ ቤት ነበረ በነገራችን ላይ የገባው። ለምጽ በአይሁዱ በኦሪቱ ስርዓት መሰረት አንድ ኃጢአተኛ ኃጢአት ሲኖርበት የሚታይበት የሚወጣ ምልክት ነውና ስምዖን ዘለምጽን ክርስቶስ አልተጸየፈውም። እሺ ብሎ ነበረ ያስገባው። ቤቱም ደግሞ ያርደረለትና እሱ ሳይጸየፈው የገባበትን ያችን ቤቱን ግን እንደሱ ለምጽ የሌለባት ማርያምን ታፍረት ግን ስትገባ በጣም ተናደደ። በጣም ይገርም እኮ ነው። የሚታይ ኃጢአት ያለን ሰዎች ክርስቶስ ሳይንቀን ቤቱ አቅርቦን የማይታይ ኃጢአት ያላቸውን ሰዎች ወደ ቤቱ ሲቀርቡ ግን ለመግፋት ያለን ፍጥነት ለመግፋት ያለን ችኮላ የሚደንቅ እኮ ነው። አምላካችን ኢየሱስ ክርስቶስ ያቺን ሴት ወደሱ ቀረበች። ይዛለት ልትመጣው የምትችለው ምንም ነገር አልነበራትም። ያላትን ሀብት በሙሉ በክፉ ያገኘችውን በሙሉ ሰብስባ ሽቱ ገዝታበት ያዘገያት የነበረውን ሰይጣን በጥቂቱ ነገር ብዙ ነገር ሊያወርሳት የሚችል አምላክ እንዳለ ነግራው ገባች። ደጁ ክፍት ነበረ። ወረደች። ከጌታችን ከኢየሱስ ክርስቶስ ስር እንባዋን አፈሰሰች። የክርስቶስ እግሩ ቤተ ክርስቲያን ናት። ዛሬ ምእመናን የሆንን ሰዎች በሙሉ ከቤተ ክርስቲያን ስር ወርደን እንባችንን ስናፈስ የክርስቶስ እግር ስር እንዳፈሰስ ነው። አፈሰሰች። ማበሻ ጨርቅ አልነበረም። በፀጉሩ አበሰችለት። ስምዖን እንዴት ባለ ኃጢአት ያለች ሴት ብትኖር እንዲህ ሊያስቀርባት አይችልም ብሎ አሰበ። የልቡን ያሰበ ክርስቶስ ያወቀበት ተናገረው። አንተ ከገባው ጊዜ ጀምሮ መች እንኳን በእግሬ አቧራ ሲነካው ለነበረው ሰውነቴ መች ውሃ አምጥተህ እንኳን አጠብከኝ? እሷ እኮ በእንባዋ ነው አረሳ ያጠበችኝ አለ። ብዙ ስለ ክርስቶስ ያላረግንለትን ነገር ሰው ሲያደርግለት ለምንድን ነው የሚከፋን? ብዙ እኛ ወደነዋል ብለን ለምንናገረው ክርስቶስ
ፍቅራቸውን ግን እኛ ከገለጥንለት በላይ ለገለጡለት ሰዎች ለምንድነው የቅናት መንፈስና ክፉ የሆነ ሐሳብ የሚያድርብን? የማርያም እንተ ኀፍረትን ስቃይ የሚሰቃዩ እኮ ዛሬም ክርስቲያኖች ብዙ አሉ። እንደ ስምዖን ዘለምጽ ቤተክርስቲያን ውስጥ ደግሞ ገብተው ክርስቶስ ቤታቸው ማረፉን ለትህትና ደጅ እንደመክፈት እንኳን ሳይሆን እንደ ትዕቢት የሚቆጥሩት ጌታ ያረፈበት ደጅ ነው እናንተ ልትገቡ አይገባችሁም እያሉ የሚያባርሩ፣ ጌታ ግን አይገርምም የተቀመጠበት ያቺ ደጅ ውስጥ ኃጢአተኛ ቤት ውስጥ እንዳደረ ኃጢአተኞችም ሲገቡ ምንም በፍጹም ኃጢአተኛ ሲበዛ የማይጨንቀው ሰው እኮ በሽተኛ ሲበዛ እንኳን ይጨንቀዋል፣ አንዱ እንኳን ጤነኛ በሆነልኝ ይላል። በታመሙ ሰዎች መካከል የሚገኝ ባለመድኃኒት ነው ክርስቶስ። በጣም ነው የሚገርመው። ሽቷን አፈሰሰች። ያ ሽቱ ሲፈስ የማርያም እንተ ኀፍረት ለዘመናት ሲሸት የነበረው የኃጢአት ክርፋት ሽታ ራቃት። ክርስቶስ ያፈሰሰችውን እንባ ልቧን ዝቅ ማድረጓን ተመልክቶ ምህረትን ሲሰጣት አሳልፎ የሚሸጠው ይሁዳ ግን ተናገረ። ይሄ ሽቱ ቢሸጥ እኮ 300 ዲናር ያወጣል አለ። ሌባ አይደለም ሽጦ ገንዘብ ያዥ ተቆጣጣሪ ስለነበረ የሚገቡትን ገንዘቦች በሙሉ ይቆጣጠር ስለነበረ ያቺ ተሽጣ የምትገባው ኪሱ ስለምትገባ ቢሸጥ ብሎ የተናገረው ቃል ለጉባኤው ገንዘብ ለአገልግሎቱ አሳስቦት አይደለም፣ ለኪሱ የምትገባውን አስቦ ነው። ዛሬስ የብዙ ኃጢአተኞች መመለስ ለስንቱ ሰው እኮ የንግድ መናኸሪያ ሆኖለታል። ኃጢአተኞች መጥተው ከእግዚአብሔር ፊት የሚያፈሱትን እንባቸውን ሳይሆን ገንዘባቸውን ፈልገው እንባቸውን የማያብሱላቸው ስንት ሰዎች እኮ ያሉበት ዘመን ላይ ደርሰናል። ይሄ ከማናችንም በነገራችን ላይ ተጠያቂነት የሚያመልጥ አይደለም። ይህንንም የምንሰማ ሰዎችም ሰውን አናስብ። ስንቱ በእግዚአብሔር ፊት ያፈሰሰውን እንባም ይምርሃል ብለን ከመጥረግ ባለፈ ስንት ያላደረግንበት ክፉ ነገር፣ ስንት ራሳችንን መቀመጥ የማይገባን ቦታ አስቀምጠን የፈረድንበትም አለ። ይሁዳም ተመሳሳይ ነው። እንዳዘነ እንደተቆረቆረ መስሎ ተናገረ። ቅዱስ ዮሐንስ ወንጌላዊ ግን ይገርማል። ምን አለ? ይህን የተናገረው ሌባ ስለሆነ ነው አለ። ሌባ ስለሆነ ነው፣ ሌላ ምንም ነገር አሳስቦት አይደለም የሷ ነፍስ። እና ማርያም እንተ ኀፍረትን ክርስቶስ አሰናበታት። በዚህ ችለት ላይ የማርያም እንተ ኀፍረት ያፈሰሰችው ሽቶ ለሷ በጎ መዓዛን ሲያመጣላት ለይሁዳ ግን የሞት ሽታን የሆነበት እና አምላካችን ኢየሱስ ክርስቶስ በዚች በዕለተ ረቡዕ የምንሰበሰብ ሰዎች እንደ ማርያም እንተ ኀፍረት ይዘንለት የምንመጣው ሽቱ ሊኖረን ያስፈልጋል። ሰማዕታት ያንን ሽቱ ይዘውት እንዴት መጡ ቢባል ሰማዕታት ብልቃጥ አድርገው ይዘውለት የመጡለት ሽቶ አንገታቸውን ነው። ሽቶ ተሰብሮ ሲፈስ መልካም መዓዛ እንደሚያወጣው ሁሉ ሰማዕታት ስለ ክርስቶስ ብለው አንገታቸውን ተሰብረው ተቆርጠው ተቀልተው ውሃ ፈሳሽ መልካም መዓዛ ያለውን እንዲሁ ፈሶ የሚጠፋውን ሳይሆን ደማቸውን ያፈሰሱለት። ክርስቶስስ ይህን አይደለ ለኛ ያደረገው? የማይጠፋ ሁሌም ለዘላለም ያለ ጠጥታ ነው የዘላለም ሕይወት የሚሰጠንን ሕይወትን አይደለ የሰጠን በደሙ። ማርያም እንተ ኀፍረት ብታፈስ እንባዋን ሽቶ ሰብራ ብታፈስ የራሷን ኃጢአት ነው ምህረት ያገኘችው። ክርስቶስ ግን ደሙን ቢያፈስ ደሙን መሬት ላይ ደሙን መስቀሉ ላይ በየሁኔታው ሁሉ ጌታችን የተቀበለው ሕማም ክብር ይግባውና ለራሱ በደልና ኖር ኖሮበት አይደለም፣ ለኛ ሁሉ የተደረገ ነው። የማርያም እንተ ኀፍረት ፈውስ ለራሷ ነው። የክርስቶስ ሕማም ግን ፈውሱ ድህነቱ ለኛ ለሁላችን የተደረገ ነው። ስለዚህ እንደ አይሁድ የተሰበሰብንበት ራሳችንን የምናይበት፣ እንደ ማርያም እንተ ኀፍረት ራሳችንን ለክርስቶስ ስጦታ ይዘን የምንገባበት፣ እንደ ይሁዳ የሆንን ሰዎች ያባረርናቸውን ሰዎች መመለሳቸውን እያየን ገንዘብ ለመሰብሰብ የምንሮረጥ ሰዎች የምንመረምርበት፣ እንደ ስምዖን ዘለምጽ ኃጢአተኞች እግዚአብሔር በዙብኝ ብሎ ከኛ በላይ ሌሎችን እንዳያይ የምንገፋ ሰዎች ራሳችንን የምንመረምርበት ይችለት ናት። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ በፍስሐ ወበሰላም። ስብሐት ለእግዚአብሔር።